ካወቀ በኋላ ምንም አታመጣላት መናገር አትችልም ምናምን ዝም አስቢው ሀቡ የሴትነት ክብሯ እንኳን አይመኒታ የቤቱን ህግ አክብር። እሷ ተናግራ እስክትጨርስ ጠብቀህ ስትጨርስ ሚውትህን አብርተህ ለተናገረችው ነገር ማስረጃ ታቅርብልኝ ትላለህ። የዛኔ ቴንኪዩ ቀጥይ ዛህራ። ስለዚህ ምንም አታመጡ ነበር እያለ መልስ ሁላ የሚሰጠው አንድ ሰሞንማ ምን ታመጫለሽ ነበር ሁላ የሚለው። ስለዚህ አሁን ዛሬ አንበሳ መንጋጋ ውስጥ ነው የገባው። እኛ ሴቶች እንደምንችል ዛሬ ማሳየት አለብን። እውነት ሁሌም አመታትን ቢያስቆጥር እውነት በቃ እውነት ሆኖ እንደሚወጣ ምንም ጥርጥር የለም። ስለዚህ አንቺ ከተውቃት ጀምሮ እንደጠየቅሽውና እንዳልጠየቅሽው ስለተለያዩ ነገሮች ስለ ሴቶችና ስለ ወንዶች ጉዳይ አይደለም፣ ስለ ሀቅ ጉዳይ ነው። እዚህ ጋ ያለ ነው ይኸውልሽ፣ እኛ እዚህ ጋ ያለ ነው ለሀቅ ነው። እኔ ወላሂ ለአዚም ሳይመን ይሙት ብዬ በልጄ እምላለሁ። ይቺ ሴትዮ እንደዚህ ታማ እንደዚህ ጠውልጋ ተርባ ተቸግራ ኢትዮጵያ ውስጥ ክፍለ ሀገር ወድቃ የእሷ 10,600 ሪያል ሀቋ አይመን ጋር ካለ አለ ብሏል አምኗል። ይሄ ሀቋ ሳይመለስላት እኔም ሆንኩኝ 6,500 ህዝብ ዝም አንልም። ይቺ እህታችን ሀቋን ማግኘት አለባት። ያ ሀቋ ደግሞ ህዝብ ታማ ለመታከሚያ ያዋጣላት ነው። ታገኘዋለች። አለቀ። አንፋታም። አሁን አንቺ ስታወሪ ሌላ ሴቶች እንደምንችል ምናምን ብለሽ የሴቶችና የወንዶች ጉዳይ አታድርጊ ይችላል። እኔ የልጆች አባት ከተለያይቼ ልጆችን እናቴ ጋር አስቀምጬ ነው እያሳደግኩ ሳውዲ አረቢያ መጥቼ እያሳደግኩ ነው ያሉት። ፋጡማንም ያገኘኋት በከይር ስራ ነው ያገኘኋት። እኔ አዳምጪኝ ሀቡ አይመኒታ ማለት ነው አይመኒታ አይደለም ለፍቅር ልጠይቀው ይቅርና ቢጠበስ አይሸተኝም። ቦርጫ መላጣ ዝሆን ሁላ ነው የምትመስለኝ፣ ሴት ሁላ ነው የምትመስለኝ። ብትጠበስ አሸተኝም። እሺ ዛሬን አታውቃት። አሁን ዛራ ይሄ ፐርሰናል ነገሩን እየነካሽ ነው። ሰሜን አጥፍቷል። ፐርሰናል ነገሩን እየነካሽ ነው። ቦርጫምነቱ መላጣነቱ ለራሱ ለሚስቱ ነው፣ አይመለከትሽም። እንደዚህ ካልሽ እንደውም ሌላ ነገር ያስመስልብሻል። ገባሻ? ፐርሰናል ነገር የቦርጬ የሚታይ ነው። መላጤን እንዴት አወቀችው? ጥያቄ እሺ፣ ጥሩ ጥያቄ ነው። ቦርጫምነቱ አደባባይ ያወቀው ነው፣ የሚታይ ነው። መላጣ መሆኑ በምን ታውቂያለሽ? ሁሌ ኮፍያ ያደረገ የለም። በምን አወሽ? አንቺ ፊት መጥቶ ኮፍያውን አውልቆ ሁሌ ኮፍያ የሚለብሰው መላጣ ስለሆነ ነው፣ ችግር ስላለበት ነው ራሱ ላይ እኮ። በምን አወቅሽ? ግን ይሄ ምን አገናኘው ከጉዳያችን ጋር? የእሱ ቦርጫምነት የእሱ መላጣነት ከዚህ ጉዳይ ጋር ምንም አያገናኘውም ጉዳዩን። አሁን እሱም ቅድም ነገር አውርቷል። የማይገናኝ ነገር እሺ ቀጥይ። ማምለጫ ነው ይሄ። አዳምጪኝ ሀቡ፣ አንቺ እውነትን ትረጃለሽ። ማምለጫ ነው ይሄ፣ የፈጠረው ፈጠራ ነው። ዛሬ አታመልጥም አይመኒታ። እመኒኝ ዛሬ ማምለጫ የለም። እንደ ሳሙና አታሙለጭልጭ፣ ውሃ እንደነካው ሳሙና አታሙለጭልጭ። ማምለጫ ነው ይሄ ሀቡ። አንድ በይ። ሁለተኛ ነገር ሀቡ ሽምጥጥ አድርጎ ክዶ 11,000 ብር ጀግና ወንድሞች ፋጡማ ብትፈልግ እልፍ ጀግና ወንድሞችና እህቶች አሏት። ታውቃለህ? ጀግና ወገኖቻችን ናቸው 11,000 ብሩን ያስመለሱት። ሰበብ እኔ ሆኜ ማለት ነው። የሆነ ግሩፕ ከፈትኩኝ፣ ሰበሰብኳቸው። ያቺ መሲ የመጨረሻ ጀግና ሴት ታውቂያለሽ? የሀቅ የእውነት ሴት ተጋጠም ጓደኛ ናቸው። ነፍሲ ማር እያልሽ ስታነሺ ነፍሲ ማር እያልሽ መሲ ነፍሷን ይማረውና ነፍሷን ይማረውና እዛው ግሩፕ ላይ ማሬ ውሸታም ሌባ ነህ አለችው። እንደውም ከአሜሪካ በፋጡማ ስም $1 ሁሉ ይገባልህ ነበር አለችው። $1 ሁሉ ይገባለት ነበር በአካውንቱ ማለት ነው፣ በፋጡማ የሆነ የዛን ጊዜ ግሩፑ ተዘግቶ ነው እንጂ ህዝቡ አናቆም ብሎ ለእርዳታ ማለት ነው። ሀቡ ወገኖቻችን ሽንት ቤት እያጠቡ ነው ብሩን ያገኙት። እሱ ግን ቢዝነስ ከፈተበት። አሁን በጥቅሉ ወደ ጉዳዩ ስንገባ ፋጡማ እስከ ዛሬ ብሩ ከነወለዱ አድርጎ 12,600 ሪያል ከነወለዱ ቁጭ አድርግ። ሁለተኛ ልቧን ለሰበረበት ዛሬ እመጣለሁ ነገ እመጣለሁ እያለ እችም ስታሳዝን እያይሻት ነው። እሽት እያደረገ በስነ ልቦናዋ ላይ ለተጫወተበት የሞራል ካሳ እንደሱ ቅጣት ይጨመርለት። ስለዚህ ዳግም ወገኖቻችንን ብር እንዳይበላ እንዳይጎዳ እስከ ዛሬ ድረስ እንዴት ነው ይሄንን ጉዳመት ሲቀመጥ የሰውን ገንዘብ እንዴት ነው የማይመልሰው? በዛ ላይ የሆነ ታመምኩኝ እስር ቤት ገባሁኝ እያለ ስንት ጊዜ በሸር ያደርጋል በየአካውንቱ። ቢያንስ እስኪ እንደዚህ እኮ መሆን ያስኩት ተደብቃ የምታለቅስብኝ ሴት አለች እንዴ ብሎ ጭንቅላቱ ይሰራል፣ አያገናዝብም። የምታለቅስብኝ ሴት አለች እንዴ
እንግዲህ የሆነ አላህ ሱብሃነሁ ወተዓላ በበዳይና በተበዳይ መካከል ግርዶሽ የለም ይላል። የሆነ የምታለቅስብኝ እህት አለች እንደ ብሎ አለማስታወሱችን ሴት አለማስታወሱ ሀቡ የሆነ ሰው ቢሞትስ የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም፣ ሞቶ መቀስቀስ አለ እኮ በኢስላም በሁሉም ሃይማኖት። ስለዚህ እስከ ዛሬ ለተጫወተባት እስከ ዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸዳ ህይወት እየኖረ እች ልጅ ግን ባልጋ ቁራኛ በሞዳኛው ተይዛ እንዲህ ላሰቃያት ብሩን ከነወለዱ አድርጋችሁ የሞራል ካሳ ጋር አይሉ ቅጣት ቅጡት። በቃ ጨርሻለሁ እኔ ሀቡ። ዛህራ አንቺ የፍቅር ያለው ደግሞ ማምለጫ ነው ሀቡ፣ ለፍቅር ያለው ማምለጫ ነው በሚለው እያዘ ተረጋጊ። ሀቀኝነት እናንተ ግን ማለት ኮመንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያዋን ህዝቧ ያዋጣላት ሴት ጠውልጋ እንደዚህ ሻግታ እዚህ ጋር ተቀምጣ እያያችኋት እናንተ ፍቅር አለባት ገለመሌ ልትሉ ሰዎች በጣም ታሳፍራላችሁ። በራሳችሁ ይድረስ አልላችሁ። ይሄ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው በቅርበት ስለምታውቃት የደረሰባትን 4 ዓመት ሙሉ በአይኗ ስታይ ስለኖረች በጣም ተናዳ ሲቃ ተናንቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው እኔ አያገባኝም። የሚመለከታት ሚስቱ ናት፣ እነሱ ናቸው የሚመለከታቸው። አይመለከተኝም እኔ ስለ እናንተ ፍቅር። እኔ የሚመለከተኝ እዚህ ጋር ተበድላ ቋንጣ ሆና ደርቃ ታማ ተርባ የመጣች ክፍለ ሀገር ያለች እህቴ ናት። በሰው ስልክ ነው እዚህ ጋር የገባችው እቺ ሴት። ህዝቡ ሳውዲ ውስጥ የሚኖር ኢትዮጵያዊ 23,600 ሪያል አዋቶላት ግን ሲደርሳት 23,000 ሪያል ተቆጥሮ ሲሰጣት በአይኑ በዩቱብ ቪዲዮ ተመልክቶ ህዝቡ የሚያውቀው እቺ ልጅ ብሯ እንደደረሳት ነበር። የደረሳት ግን ከዛ ላይ 11,000 ሪያል ነው። 12,600 ሪያል አልደረሳትም። የት ነው ያለው? አይመንጋ ነው ያለው። ስለዚህ ይቺ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላግጣችሁ ስቃችሁ ፍቅር አለባት ገለመሌ ብላችሁ ስቃችሁ እንዲረሳሳ አልፈልግም። ገባችኋል? ጉዳዩ ሲሪየስ ነው። ይቺ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለሷ ነው እንጂ ስለ ሁለታቸው ፐርሰናል ፍቅር ገለመሌ ምንም አይመለከትም። እዛው ራሳቸው ጣጣቸው ይጨርሳሉ። ሀቡ ጉዳዩ እየነገረች ነበር ተብሎ እየተነሳ ነው የእነሱ ፐርሰናል ላይፍ። ይሄን ጉዳይ ለመሸፈን ህዝቡ ስቆ አላግጦ ህዝቡ የባልና ሚስት ጉዳይ የሴትና ወንድ ጉዳይ ስለሚወድ ይህ ነገር የተነሳው ህዝቡን አሳስቆ ሸውዶ ለማለፍ ነው። ስለዚህ በዚህ አንታለልም። ጉዳዩ ሲሪየስ ነው። ከፐርሰናል ላይፋቸው ወጥተን ስለ እህታችን ስለ ተበደለችዋ እህት እናወራለን። ስለ ፐርሰናል ላይፍ አያገባንም። እዛው ጣጣችሁን ትጨርሳላችሁ። ሀቡ ሀታ ፋጡማ ትንገርሽ አይመኒታ ጋር ሀታ አንድ ጊዜ ሐኪም ቤት ይዟ ሲሄድ እኔ አልሄድም። ሀቡ በጣም የተቆጠብኩ ልጅ ነኝ፣ አልሄድም። እኔ አላውቀውም። ከዛን ቀን ውጭ ይሄን ሰውዬ እኔ አይመለከተኝም። ዛራ ሪሌሽንሽፕ ቢኖራችሁ ግንኙነት ቢኖራችሁ እኔ ጉዳይ አይደለም። ይሄ የሚስቱ ጉዳይ ነው። የአይመኒታ ሚስት ትጨነቅበት። ስለ አንቺና ስለ አይመኒታ ሚስቱ አጠገቧለች፣ ራሷ ትጨነቅበት። አይመለከተኝም። እኔ የሚጨንቀኝ እዚህ ጋር ስላለችው ፋጡማ እናታችን ተቸግራ ታማ መታከሚያታ ተርባ ነው እዚህ ጋር የመጣችኋል። ጉዳይ አንገብጋቢ ነው። እኔ የጤና ጉዳይ ነው የሚያሳስበኝ። የእናንተ ግል ጉዳይ አያገባኝም። ሀቡ ለኮሜንታተሮች ጠይቀው ለምን ታዲያ የዚችን ምስኪን እናት ብር ሀቋን ሳትሞት አልመለስክም? ብትሞትስ ኖሮ ስለ ለሚስቴ ብሞት እንኳን ሀቅ አለብኝ ፋጡማ የምትባል ልጅ መታ ከጠይቀችሽ ሀቄን ስጭልኝ ብያት ነበር ለሚስቴ ስላላገኘዋት ነው ብሏል። እሺ ለምን ቪዲዮ ሰርተ ካላፈላለካትም ስለው አይምሮዬ ቢዚ ነው፣ በጣም ኦርደር ይበዛብኛል፣ ስራ ቢዚ ነኝ ብሏል። ኦኬ እነዚህ ምላሾች መልሷል። ታዲያ ማንም አልጠየቀም ወይ? ስለ አንቺ እኔ ጠይቅ ያለው ብለሻል። እሷ ግን ስጠይቀኝ በስድብ ነበር የምትጠይቀኝ፣ እየሰደበችኝ ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። ሰው አሁን ይመልሳል። ፋጡማ አንቺ ማስረጃ ካቀረበ አሁን አንቺ ሀቡ እኔ አልጨረስኩም። ሀቡ እሱ ልክ እንዳስጨረሽው እኔን ማስጨረስሽ። እሺ ጨርሽ። ሀቡ የፈለገውን መረጃ ያንጣ፣ እኔ ያለሁኝ። የፈለገውን የፍቅር ጥያቄ ጠይቀኛለሽ ላለው ደብዳቤ ጽፈልኛል ላለው መረጃ ያቅርብ፣ እኔ ያለሁኝ። ስለዚህ አንድ ቤት ሁለተኛ ነገር እስከ ዛሬ አፈላልጊያታለሁኝ ልሰጣት ምናምን ያለው እንዴ ከፈለጋት አህመድ ሁሉም የኬሚሴ ልጅ ነው ያገኛታል እኮ እሱ ጓደኛው ነው። ለምን በሱ ላይ አላሰጣትም? እሷን ፈልጎ ያጣለ ዘመን በረቀቀበት ሰዓት ቴክኖሎጂ በሞላበት ሰዓት ሀቡ እውነት እሷን መስጠት ከፈለገ እሷን ያጣታል ብለሽ ታስቢያለሽ ሀቡ? ስለዚህ አህመድ ሁሉም ተሰብስቦ ማህንበር
ሚዲያ እንዳወጣ አሁን ተቃጠለ ታሰረ ምን ትለውን የምኮትን ገበገብ ራብ እየራበኝ እኮ ነው። ዘወር ብለህ አላየኸኝም? ጠዋት ማታ እያልክ ያሞኝህን ምንድን ነው? 2000 መቼ ነው ቆጥረህ የሰጠኝ? እንዴ 2000 አልወሰድሽም? ትመያለሽ? መቼ ነው የሰጠኝ? ከኔ እጅ ላይ መኪና አይመኒታ ይኸውልህ፣ ቪዲዮ ማለት አንተ የሚዲያ ሰው ነህ። 2000 ያዩ ሲሰጣት ለምን ቪዲዮ አልቀረጽካትም? ማስረጃ እንዲሆን ወደፊት። ሀቡ አንድ ነገር ልንገርሽ፣ በእኛ ጊዜ አሁን እንደዚህ እንደነበረው አንደኛ አሁን እኔ ማልፈልገውን ነገር ሁሉ ላወራ ነው። ጠይባይ ማን ነው ግዴታ ነው አይመኒታ ማውራት አለብህ። ሀብትህን ማውራት ቢዝነስ ሰው ነህ አይደል? የሶሻል ሚዲያ ሰው ነህ። ለምን እንደሆነ ታውቂያለሽ? አንደኛ እሷ ያለችው በሽታና የነበረባት በሽታ አንድ አይደለም። እኔ ይህን መናገር አልፈልግም። ለምሳሌ እቺ ልጅ ያለችው የበሽታ አይነት ብላን ያለችው እግሯ እንደዞረ ነበር ለኛ የነገረችው። ነገር ግን በሕክምና ግን የዲስክ መንሸራተት የሚባል በሽታ እና ከነ አቡ አሚራ ጋር አወራሪና በቃ እቺ ልጅ ብሯ ስለተረዳላት በቃ ብሯ ይሰጣት ሚዲያ ላይ አውጥተን እንደዚህ ነው ከምንል ቶፊቅም ነበረ እንደዚህ ነው ከምንል ውሸት ስለነበረው እሷ ያቀረበችው ህመም ያለችው በሽታ እንደገና ከእሷም ሰዎች ቆማ ስትሄድ ስላዩ ያን ቀንም እኔ ልጅ ቶፊቅ አቡ አሚራ ብሩን ልቀበል እኔ ስሄድ ቆማ ነበር። የሚገርምሽ ቆማ ነበር፣ ሳታውቀው ቆማ ነበረ። ግን ያ ሁሉ ይሁንና እቺ ልጅ ቸግሯት ነው፣ በቃ ቸግሯት ነው፣ ችግር የለውም የቸገረው ሰው አይጣልም ብለን እንትን ብለን መኪኖች ለምትበላው ዛህራ ምስክር ልትሆን ይችላለች። ለምትበላው ለምትጠጣው በእጇ 2000 ብር ይሄን ሌሊት አላህ አያስነጋኝ 2000 ብር በእጇ ሰጠው። የሚገርምሽ ተመላልሽ ያሳከምኩት አብረን መኪና እየሄድን ተጋጭተን ፎቶ ልክልሻለሁ። የመኪና አደጋ ሀበሻ ነበር ይገጨኝ። ይሄን የገጨኝ ሰው እንደውም ስለሚያቀኝ በእርግጠኝነት ሚዲያ ላይ ያህል ይመጣል በእርግጠኝነት። ከዛ እሱኑ ጥፋተኛው ትቼለት ከዛ እሷ አይመን አሰራ መኪናውን ብር አንተ ጋር አለ አይደለ አሰራ ስትለኝ እሺ ችግር የለውም እኔ አለኝ ብር እንዳታስቢ ለሱ ብዬ ልኬን ተነጋግረን ብሯን ልመልስል እኔ በሳምንቱ ታሰርኩ። የእሷን ብር የኔን ብር ወደ 60 ምናምን ሺህ ሪያል የነበረ ቤት ውስጥ ነበር። እሱን ወሰዱብኝ። የቤት እቃ፣ የዩቲዩብ እቃ፣ ካሜራ፣ ስልኮች፣ የሰው አማናዎች በጠቅላላ የኢትዮጵያ የሳውዲ መንግስት ወሰድብኝ። የሳውዲ መንግስት ብቻም አይመስለኝም በዚህ ጉዳይ ላይ የተላኩ ሀበሾች ይኖራሉ ብዬ አስባለሁ። እንዳለ ተዘረፈ፣ መኪናዬም ተወሰደ፣ ብዙ ነገር ጠፋ። ገባሽ? ከዛ በኋላ ከዚች ልጅ ጋር አልተገናኝንም። እኔ የት እንዳለችም አላቅም። የሚገርምሽ ነገር እኔ የት እንዳለች ራሱ አላቅም። አሁን ግን እንደዚህ እንደምትለው አይደለም ነገር እየው ፋጡማ አሁን እንደዚህ እንደምትለው አይደለም። ምክንያቱም አሁን እኔ አዲስ አበባ ነው ያለሁት፣ እሷም ኢትዮጵያ ነው ያለችው። እሷ በዛ ጊዜ የተቀረጸ ቪዲዮ አለ ያለችው በሽታ እዚህ አዲስ አበባ አምጥቼ ማሰከም እችላለሁ፣ ማሳየት እችላለሁ፣ ማስመርመር ይችላሉ፣ ይመረመራል፣ ይታያል። ገብቶሻል? ጉዳቱ ምንም ለእሷ ነው የሚሆነው። ምክንያቱም እኔና ፋጡማ በድብቅ ያወራናቸው ነገሮች ነበሩ። ማትክዳችሁ ህሊናዋ ካልረሳችሁ በስተቀር ያወራናቸው ነገር አለ። በቃ ይሄ በሽታ ካልሆነ ችግር የለውም፣ ብሩ ግን ለአንቺ አይቀርም፣ አብሽሪ፣ ብሩን አላስቀርም ብያልኩኝ። ከዛ አንድ አመት ከ3 ወር ጨለማ ቤት ታሰርኩኝ። ብር እዛ ቤት ውስጥ ያለውንም ብር የእሷንም የኔንም የተለያየ ብሮች ባንክ ውስጥ ያሉ አካውንት የደሞዝ የመሳሰሉ ነገሮች መንግስት ወሰደው። እኔ ብሯን አልበላው፣ ብሯን አልወሰድኩ። ምን አለው ተይዤ ታስሬ እንደ ተራ ሰው ባዶ እግሬን አንድ አመት ተኩል አንድ ቲሸርትና አንድ ቁምጣ አብሮኝ የታሰሩ ልጆች ይኖራሉ እዚህ ውስጥ። 1 አመት ተኩል እስር ቤት ውስጥ በአንድ ቲሸርትና በአንድ ቁምጣ ያለ ጫማ አሳልፍን እስር ቤት ውስጥ ከወንድሞቼ ጋር። ወደ ሀገር መጣው። እቺ ልጅ አላገኘው፣ አላወራም፣ ምን አላልን። ይሄ ነው እንጂ እኔ ብሯን አልበላሁ፣ አልወሰድኩ፣ ብሯን አልወሰድኩ። ለመርዳት ድምፄ ይሰማል ግን ወይስ? አዎ ይሰማል። ኦኬ። እና እዚህ ጋር አንዳንድ ጠላቶች ይኖራሉ በእርግጠኝነት። ምክንያቱም የኔን እድገት የማይፈልጉ ሰዎች አሉ፣ የኔን ለውጥ የማይፈልጉ ሰዎች አሉ። ከዛ አንጻር ሌባ ምናምን የሚሉ ሰዎች አሉ። እኔ አልበላሁም። ይሄ ጉዳይ ዛሬ 4 ዓመት የሆነ ጉዳይ ነው። 1 ዓመት ተኩል ታሰርኩ። ከሳውዲ አረቢያ ከመጣሁ 3 ዓመቴ ነው። 4 ዓመት ከዛ በላይ የሆነ ጉዳይ ነበረ። ይሄ በደንብ ማወቅ አለባቸው ሰዎች። እና ዛህራ መሰለች የምትባለው እህቴም ደግሞ ይህን ጉዳይ አቀጣጥላ ወደዚህ ያመጣችሁ እኔን ለመበቀል ያደረገችው ነገር እንጂ ለፋጡማ ማዝና አይደለም። እኔና ዛህራ በደንብ እንተዋወቃለን። አላህ በእኔና ባንቺ መካከል አለ። ያን የሰጠሽኝ የቁርአን ስጦታና አበባ መቼም አትክጂም። የአላህ ስም ስላለበት አትክጂም። ያን የፍቅር ደብዳቤ ጽፈሽ ላክሹን አትረሽም።
ግን በወቅቱ እኔ ፍቅረኛ ስለነበረኝ ከሀናን ጋር ስለነበርኩኝ ከሀናን ጋር በመሆኔ ነው ተናዳ በየእንትኑ በየኮሜንቱ ነው። በነገራችን ላይ ዛራ በየኮሜንቱ ነው የምትሰድብኝ። በየኮሜንቱ እየገባች ፖስት በማድረግበት ሰዓት ከኢትዮጵያ ከመጣው ጊዜ ጀምሮ ሌባ ሌባ እንደዚህ ባትለኝ ነገር የለም። አላህ ለሁሉ ነገር ይከፍላል እና ይሄ ነው ያለው ነገር ማለት ነው። እኔ ብሯን አልበላሁም። ብሬን ከእስር ቤት ከገባህ በኋላ ወደ ኢትዮጵያ ገብተህ ህይወትህን ስትቀጥል የፋጡማ ሀቅ አለብኝና አፈላልጌ ልስጣት ብለህ ሞክረህ ታውቃለህ? ሞክሬ አላውቅም፣ ግን አስቤ አውቃለሁ። ሞክሬ አላውቅም፣ አልዋሽ። በምን እሞክራለሁ? በማን በኩል አግኘት? አንደኛ በዛ ጊዜ እዛ ስትነግረን ቤተሰብ እንደሌላት፣ እናት እንደሌላት፣ ወንድም እንደሌላት፣ ምንም ዘር የተባለ ከእሷ ቤተሰብ እንደሌለ ነበር የነገረች። ማስረጃ አለ፣ ቶፊክ ቪዲዮ ላይ አለ፣ ዩቱብ አለ ብላን ነበር። አሁን ደግሞ ቤተሰብ እንዳላት ምናምን ነው የማየው። እንደሚጎረቤት እንዳላት ቤተሰብ እንዳላት ቤት እንዳላት ነው እያየሁ ያለሁት። በዛ ጊዜ ግን ቤተሰቦቿ እንደሞቱ፣ እናቶቿ እንደሞቱ፣ አባቷ እንደሞት መዓት ምንም ነገር መግቢያ መውጫ እንደሌላት ነበር የነገረች። እሺ ስንት ጊዜ ሆነ ከአይመኒታ ሀገር ቤት ከገባክ? 3 ዓመት ተኩል። ኦኬ በ3 ዓመት ተኩል ውስጥ ኤኒ ታይም ልትሞት እንደምትችል ታውቃለህ አይደል? እንዴ ሞቼ ነው የተነሳሁት። ስለዚህ ታዲያ በዛ ሰዓት ሞተ ብትቀር ኖሮ የዚች ሴትዮ ሀቅ ይዘህ ሄድክ ማለት አይደል? እኔ የሳውዲ መንግስት ነው የወሰደብኝ ሀቁን፣ እኔ አይደለሁም እኮ። የሳውዲ መንግስት አላህ ይጠይቀዋል ስለ አንተ ሀቅ። ፈጣሪ እኔ ስጠይቅ መንግስት ነው የወሰደብህ። 1000 ሪያሉን ስትሰጣት እጅግ ላይ ከነበር ለምን ሙሉ የዛኔ አልሰጠካት? በጣም ጥሩ። የዛ ጊዜ ምን ነበረ መሲ እንግዲህ ነፍሷን ይማረው፣ ምንድን ነው የተባለው? ብሩ አሁን ከሰጠናት ስለማይታወቅ ወደ ሀገር ቤት ትግባና ያኔ ሌሴፓሲ መሲ የእሷን ሌሴፓሲ እያፋጠነች ነበረ። የሚገርምሽ ኦልሬዲ እኮ ገብታ በሳምንቱ ብሩ እንዲላክላት ከመሲ ጋር እና አቡአሚራ የሉም እዚህ ውስጥ እኔና መሲ ነበር ነፍሷን ይማረው እና ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበረ እኛ ሀሳባችን። እዛ ለምንድን ነው ብዙ የተጠራጠርናቸው ነገሮች ስለነበሩ እሷ ያለችን ነገሮችና ብዙ ነገሮች የሚጋጩ ነገሮች ነበሩ በፋጡማ ጉዳይ ላይ። ኦኬ ቢጋጩና የውሸቶች ሴትዮ ያታመመች ብትሆን ብሩ ምን ልታደርገው ነበር ሀሳብ? ኖ እኛ ብሩ ልንወስዱ አልነበረም እኮ ተማመን አይደለም። ህዝብ አንዴ በህዝብ ብር ማንም የማዘዝ መብት ሰጥቷል። ስለዚህ እቺ ሴትዮ እግሯ ዲስክ መንሸራተትም ሆነ ህዝቡ ሲሰጥ የሰጠው በእሷ ስም እስከሆነ ድረስ ዳይሬክትሊ ህዝቡ ዩቱብ ቪዲዮ ላይ እቺ ሴትዮ ብሩን በእጇ ስትረከብ ህዝቡ በቪዲዮ በአይኑ እስካየ ድረስ ብሩ እሷ ጋር ነው መሆን ያለበት። ዋሸችም እውነት ተናገረችም አንድ ሰብሳቢ አካል እያንዳንዱ እዚህ ቤት እርዳታ እኔ ነኝ ኃላፊነት ጋር በመጀመሪያ ደረጃ የሰበሰበላት አካል ቪዲዮ በሽተኛ ናት አይደለም የሚለውን ነገር በሜዲካል ሪፖርት በማስረጃ ሳያይ መሰብሰብ የለበትም። ምክንያቱም ውሸት ሆኖ ቢገኝ የህዝብ ነው የሰበሰበው አካል ነው ማለት ነው። የህዝብ ብር አሁን እኮ ይሄን ልምድ ያገኘሽ እኮ ሀቡ እኛ እዛ ሀገር የከፈልናቸው መስዋዕትነት አሉ። ሳናውቅ በሞኝነት በየዋህነት ያለ ማስረጃ ብዙ ሰዎች ፎግሮናል፣ ሸውዶናል። ኩላሊት ብለን የሰራን ያለ ማስረጃ ብዙ ሰዎች ፎግሮናል፣ ሸውዶናል። ኩላሊት ብለን የሰራንላቸው ሰዎች አሉ፣ ኩላሊት ያሌለባቸው። ይህ የማን ታሪክ እንዝላልነት ነው ታዲያ? ይሄ የማን ኃላፊነት አለ? እንዝላልነት ሳይሆን በየዋህነት ያደረግናቸው ነገሮች ናቸውና የእውቀት ማነስ የዋህነትና ኃላፊነት አለመሰማት። ስለ ህዝብ ገንዘብ ኃላፊነት አለመሰማት ይለያያል። ስለ ህዝቡ ገንዘብ ኃላፊነት የሚሰማኝ ከሆነ ያመለኝን ህዝብ በእኔ ግዴለሽነት አምጥቼ ሜዲካል ሪፖርት ሳላይ የሕክምና ማስረጃ ሳላይ ድምፅ ከሆንኩኝ እኔ ነኝ ህዝቡን እያስበላ ያለሁት። ለምን ህዝቡን እኔን አምኖ ያንን ሰው የሚረዳው ህዝቡ አያውቀውም። ገባህ? አንተን አምኖ በአንተ ስብ ገንዘብ ሲሰጥ እኔ ኃላፊነት መውሰድ አለብኝ። አንድ ነገር አለ። ይሆንሽ በእኛ ጊዜ የነበረው ጊዜ በየዋህነት ነው የምንሄደው። ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብም፣ እናምነዋለን በየዋህነት። ምክንያቱም እኛ ስደት ላይም ስላለን። በኋላ ላይ ግን ነገሮች ከኤክስፒሪየንስ፣ ምክንያቱም አንድ ሰው ከትምህርት ቤትም ይማራል ከልምድም ይማራል። አንዱ ከልምድ ያገኘነው ትምህርት ምንድን ነው? ሰዎች በውሸት ሳይታመሙ ታመመ እንደሚሉ አውቀናል። ይኸው ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ዴሊበሬትሊ ሰዎችን ለመጉዳት ወይም ብር ለመሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎትና ጉጉት ነው። ሌላ ነገር አለ። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳሉ አለ። በዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው።
ስለዚህ በማንኛውም መንገድ ነው የምንሮጠው በልጅነት ገብቶሻል። ከዛ አንጻር ነው ልጅ ቶፊቅ የሚሰበሰበው እንጂ ከክፋት ወይ ከሌላ ነገር ምናምን አለ ከእንዝላልነት በጭራሽ አይደለም። ከእውቀት ማነስ ሊሆን ይችላል ወይንም በቃ ለመርዳት ካለ ጉጉትና ፍላጎት። እኛ እኮ ሳውዲ አረቢያ ላይ ብር ያን ጊዜ አንቺ አሁን ለምሳሌ በወረቀት ጽፈሽ ምናምን ሚዲያ ላይ ቁጭ ብለሽ ነው። እኛ ሳውዲ አረቢያ ላይ ስንረዳ ያን ጊዜ ቤት ለቤት እየሄድን ነው። በጣም ሪስክ ነው። ያኮ ነው እኔን ዋጋ ያስከፈለኝ። እስር ቤት ያስገባኝ እኮ ያኮ ነው። ቤት ለቤት በመዞረክ ታዲያ የተከሰስኩበት አንዱ ክስ እሱ ከ40 ኢቃማ ነበረ ጋቢ ሰው ነበር ኢቃማ ነበረ ሳውዲ ላይ። ኧረ ልክልሻለሁ እንዴ እስካሁን ድረስ አለኝ። እና ሰው በመርዳት ምክንያቱም መርዳት አትችይም። ሳውዲ አረቢያ ላይ ለምሳሌ ሌላ ነገር አላቅ። ሳውዲ አረቢያ ላይ መርዳት አትችይም። ዜጋውን መርዳት አትችይም። መንግስትን መደገፍ አትችይም። መርዳት ከፈለግሽ ለመንግስቱ ነው የሚላከው። በመንግስት አካውንት ነው ብር የሚሰበሰበው፣ በግል አካውንት አለ። ለምሳሌ መሲ ታስራለች። ሰው የማያውቀው ነገር መሲ ታስራ ነበር። ለምሳሌ ብር በእሷ አካውንት ገብቶ አንድ ነፍሷን ይማረው። ሁለተኛ ታስታውሺ ከሆነ በእንትና ጉዳይ ላይ ስትፈለግ ነበረ። ያን ጊዜ በማ ጉዳይ ላይ ነው ስትፈለግ ነበረ። ሮጣን ወደ ኢትዮጵያ የጠራናት ያን ጊዜ እኔ ነበርኩ እዚህ። አምልጣን የመጣችው እንደዚህ ሁሉ ነገሮች ነበሩ እና ከዚህ አንጻር ነው እንጂ ከእንዝላልና ኢትዮጵያ እንደገባክ 3 ዓመት ተኩል ልታገኛትም አልሞከርክም። ገንዘቧ ግን ትዝ ብሎኝ ነበር ብለሃል። አስባሃት ነበር እንዴት እራሳታለሁ? ሃይማኖት ሲምፕሊ አንድ ቪዲዮ ሰርተህ 3 ዓመት ተኩል አንተ ማሻአላ ይፍል ስምክ ራሱ አይመን ሚሊዮነር ነው። ሶ ዩ አር አ ሚሊዮነር። ሶ ሚሊዮነር ያ ማሻአላ ቢሊዮነር ነክ ማሻአላ ቢሊዮነር ሆነክ እንደዚህ አይነት ጥሩ ላይፍ እየኖርክ ቻይና እየሄድክ እንግዲህ አሁን ኮመንታተሮች ናቸው ቻይና እንደሄድክ የነገሩን። ቻይና እየሄድክ ጥሩ ህይወት እየኖርክ 5 ስታር ሆቴል እያረፍክ፣ እቺ ምስኪን ደግሞ እንደዚህ ተርባ ታማ መድኃኒት አንተ ይሄንን አታውቅም ነበረ። ሶ ዩ ካን ጀስት ሜክ ዋን ቪዲዮ አንድ ቪዲዮ ሰርተን እኔ የማምንበትን ነገር ነው ስለ ሀቅ ሳወራ የሰው ሀቅ ካለብኝና የዛ ሀቅ ይዤ መሞት ካልፈለኩ ጀስት ሲምፕሊ ቪዲዮ ሰራለሁ። እኔ ያለው አንዲት ልጅ ብር ሀቅ አለብኝ እባካችሁ አፋር ቢልስጥ አትላለች። ሲምፕሊ ቪዲዮ የመስራት በመጣልክም በነገራችን ላይ አሁን እንደዚህ አይነት ነገሮችን ለማሰብ በጣም ፍሪ አእምሮ ይፈልጋል፣ ነፃ አእምሮ ይፈልጋል። እኔ ጠዋት እስከ ማታ አእምሮ በጣም ቢዚ ነው። በኦርደር በስራ በምናም በጣም ኦልሬዲ ታይቶኛል። ታይቲኒንግ አለብኝ በራሴ ጉዳይ ላይ። ግን የማልዋሽሽ ነገር ቅድም እንዳልኩሽ አቡ እችሊ ሳላስባት ቀርቼ አላውቅም። የት ነው የምትኖረው? እንደውም እኔ ለህክማ ለባለቤቴም ወለየ ስለሆነች እንደዚህ ፋጡማ የምትባል ልጅ እኮ እንደዚህ ሁሉ ነግሬያታለሁ። የሚገርምሽ ለባለቤቴ አማና በሞትም የሆነ ነገር ቢኖርም የሆነች ፋጡማ የምትባል ልጅ አለች። የሆነ ጊዜ ከመጣች ከጻፍችልሽ ገደቡ ፋጡማ ነኝ ካለችሽ ኦኬ። ግን አልጻፍችልኝ። እሺ እሷ እኔ አላያትም። እኔ እሷን በጨለማ ተመልሶልኛል። አይመን ቴንኪዩ። ዛህራ አቤት ጥያቄ ላንቺ ነው። አይመንም ሳታናግሪው የሰው ሀቅ አለብኝ ከሞትኩ እንኳን እንድትከፍልለት ከሞተ እንኳን ለባለቤቱ ነግሯል። ለአይመንን ኮንታክት ሳታረጊ ለምን እኛ ጋር መጣሽ? ብዙ ጊዜ እንዳለሽ ጠቅሶታል። ብዙ ጊዜ በፌስቡክ እጽፍለት ነበር፣ በኮሜንት ላይ እጽፍለት ነበር፣ በውስጥ በሜሴጅ ሳያየው ሲቀር በውስጥ እጽፍለት ነበር። ከዛም በ2 ቀኑ በ3 ቀኑ ያየዋል፣ አይመልስም። እያየ ዝም ነው የሚለው፣ ያቀኛል ማለት ነው። ስለዚህ ስለ አይመልስልኝም እንጂ ብዙ ጊዜ ጠይቄዋለሁ። የዛህራን ሜሴጅ ለምን አልመለስክም? ፋጡማ አልተማረችም ተናግራለች። አሁንም ፋጡማ በጎረቤት ቲክቶክ ነው የመጣችው። እሺ ቆይ ሀቡ አንድ ጥያቄ ልልሽ። እሺ የሚሰድብሽን ሰው ነው የምታናግሪው? በሰላም የሚያናገርሽን ሰው ነው የምታናግሪው? ኦፍኮርስ በትህትና በሰላም የሚያወራኝን ሰው ነው። ሌባ ብላ እያለችኝ ምንድን ነው ማናገራት? እሺ ዛህራ ሌባ እያልሽ ትሰድቢው ነበር? ሀቡ እኔ አልሰርበውም። አሁን ሳይለንት አድርጊው፣ ተራዊ የኔ ነው ላውራ። እሺ ሳይለንት ሚውት አድርግላት። አይመኒታ ታውራ። እንዳለው አንቺ ለፍቅር ጠይቀሹ እምቢ ስላለሽ ልትበቀዩ ነው ሚዲያ ላይ የፋጡማን ሀቅ መብላቱን ያመጣሹ አይደለም ሀቡ። እሺ ከሀ እስከ ፐ እንዴት እንደምትተዋወቁ ንገሪ። እሺ አይመኒታ ዛሬ አንበሳ መንጋጋ ውስጥ ገብተሃል። ማምለጫ ግን እሱን ዳይሬክት ማናገር አትችይም። ነካው ሳሙና ዳይሬክት አልጠየቀሽም። ሚውት አርጋ አንተ ሚውት አታብራ። አይመኒታ ሚውት የማብራት መብት የለህም አንተ በምታወራ ነው እኮ እንወስዳለን። አይመኒታ አንተ ስታወራ ዛህራ ጊዜ
ለፋጡማ ጉዳይ ከመጣ ውጪ በሶሻል ሚዲያ እንጂ አላውቀውም። አንድ በይ አንድ ይቅርታ፣ አንዴ ያላችሁ 5900 ሰዎች ድጋሚ ተከሰካልኛ ቤት መጅሊስ ከሆነ ዲስ ታይም ሌላ ነው። እኚህን እናት ታውቃታለህ? አንዴ ላተልቃት እንድታያት። እኚህን እናት ፋጡማ አህመድ ትባላለች። በሳውዲ አረቢያ ነበር የምትኖረው። ኦኬ እንድንወዳ ነው አይ እንድትረዳ ላስረዳክ ነው። ኦኬ እኚህ እናት በሳውዲ አረቢያ 10 ዓመት ሰርታለች። ታማ ነበረ። እናም በታመመች ጊዜ ልጅ ቶፊቅ 23,600 ሪያል ሰበሰበላት። እናም ፋጡማ አስታወስካት። በቃ ካስታወስካት ሙሉ ታሪኩን መናገር አይጠበቅብኝም ማለት ነው። ኦልሬዲ ካስታወስክ በደንብ ደህና ነሽ ፋጡማ? እንዴት ነሽ እህቴ? ደህና ነሽ? ደህና ነኝ። ኢትዮጵያ ነው ያለችው? አዎ ኢትዮጵያ ውስጥ ነው ያለችው። እና ለማስታወስ ያህል ለህዝቡም እንዲገባ ልጅ ቶፊቅ 23,600 ሪያል ከሶሻል ሚዲያ ሳውዲ ላይ ሰበሰበላት እና ታማ ለሕክምና ዩቱብ ላይ ቪዲዮ ቀርጾ ይኸው የረዳችሁትን አስረክብ ያለው ብሎ ቪዲዮ ከቀረጸ በኋላ እንደገና በሚቀጥለው ሄደው ጎረቤቶችሽ አልታመምሽም የሚሉት ነገር ሰምተናል እና አምጪ። ኦልሬዲ ህዝቡ የሚያውቀው ሴትዮ ብሯ እንደተረከበች ነው። በቪዲዮ አይቷል ህዝቡ የረዳው ብር ታማሚ እጅ እንደገባ። ከዛም በኋላ በድጋሚ አቡ አሚራ መሐመድ የአቡ አሚራ ወንድም ልጅ ቶፊቅ ሆነው ቤቷ ሄዱና የቀረጽነው ቪዲዮ የድት ስለሌለው እንደገና ልንቀርጽሽ ነው ብለው መጥተው ጎረቤቶችሽ አልታመምሽም የሚባል ነገር ነግረውናል ብለው 23,600 ሪያሉን ልጅ ቶፊቅ ተቀብሎ አንተን ጠርተው አስመርምራትና እውነት ታማሚ ከሆነች ብሩን አሳክማት ብለው በእጅግ ሰጥተውክ አንተም ሆስፒታል ውስጥ አስመርምረክ ህመሟ እውነት እንደሆነ ካረጋገጥክ በኋላ መጥቻ አሳክምሻለሁ ወስድሻለሁ እያልካት ዛሬ ነገ እያልካት ሳትመጣላት ቀርተህ አንድ ቀን ወሰድካትና ነፍሷን ፈጣሪ ማረውና መሰረት አናግራክ ወሰድካት፣ አሳከምካት፣ መለስካት። ከዛ በሽማግሌ ተጠይቀህ 11,000 ሪያል እንደመለስክና የቀረብክ 12,600 ሪያል እንዳለ አሁን ላይ እሷ እንደታመመች መታከሚያ እንዳጣች እንደተራበች ኢትዮጵያ ውስጥ ክፍለ ሀገር ላይ ስቃይ ላይ እንደሆነ መታ ነግራን እንግዲህ ሽማግሌ ሆነን አንተን ገንዘቧን እንድንጠይቅላት ነው እኛ ቤት ይመጣል። እንደዛ ሆነና እንደውም ለራሷን የሰጡት ለራሷ ጅማ አትክድም። ስትሰጣት ቪዲዮ ቀርጽካታል። ብሩን ለምን እሷ ሰጠኝ ያለችው 11,000 ድርሃም ነው። 11,000 ሪያል 2,000 ሪያል ወስዳለች። እሷ ይቸግራታል ብላ አንድ የእሷ ጓደኛ ነበረች። ምናልባት እኒሀው ጓደኛዋ አለች። ማን ነበር ስሟ? ዛህራ። እሷ ናት ሲጀመር እቺን ምስኪን እናት ሶሻል ሚዲያ አታውቅም፣ ቲክታክ አጠቃቀም አታውቅም። ይዛት የመጣችው ራሱ ኒሃል የሚለው አካውንት ጓደኛዋ ዛህራ መሐመድ ትባላለች። ቪዲዮ አብርታ ነው በቪዲዮ ነው የነገረችን ነገሩ። በነገራችን ላይ ዛህራ እውነት ለመናገር ዛህራ ለእሷ አስባ ሳይሆን ቀጥታ እኔን ለመበቀል ነው። ምክንያቱም ዛህራ በወቅቱ እኔ በጣም ታፈቅረኝ ስለነበረ እኔ ደግሞ ማፈቅራት ሰው ስለነበረች ሀናን የምትባል ምናልባት ታውቃታላችሁ። በዛ ሰበብ እኔ ጋር ጸብ ውስጥ የነበረች ሰው ነች እና ያንን ለመበቀል የመጣች ልጅ ናት። ስጦቷም ደብዳቤዋም አለ እኔ ጋር እስካሁን 2,000 ከሰጡን መኪና እንኳን አብረን ግጭት ተጋጭ አብረን እየሄድን እኔ ይቅርታ አድርግልኝ እና እንኳን ብዙ ነገር እንትን እያልክ ነው። ሀቡ ልናገር ወይ ጨርስ። ቆይ በተራ ነው እኛ ቤት የሚወራው። አሁን ፋጡማን ያልሰድህኝም እያንገበገበ ያለህና አንተን የነን እሷም ለአንተ ሰጠች ተሰጣጣችሁ ካርከኝ ያው ያታስከ ጊዜን የመጣው መሰረት የሞተችው መሲ ላከችኝ። ተታግላም ተዳክማም የተረፈውን ብር እንኳን ሰጥታኛለች ለራሷ ማለት። አንተ ግን አቅም አልጠበኩም። ሳከኛዋኛ ቁጭ ብያለሁ፣ ግን ለሌላ ድሃ እየረዳህ ነው። ቆይ አንዴ ፋጡማዬ
ቆይ እሺ ችግር የለም ለሌላ አምነር አሁን ያለው ቆይ ፋጡማዬ ፍቅረኛ አላህ ብለህ በስራ ቦታ ተዋውቂያት ያስታመመችኝ እና ያበላችኝም ተዝ በላይ ነው ይባላል። እንደዚህ ስለ ፍቅረኛ እኔ እናንተማ የምንመላለሰው ያሞኝህ ዛሬ ነገ ወስድሻለሁ እያልክ 2000 መቼ ነው የሰጠኝ ትምላለህ? ፋጡማዬ እኔ እኮ አንተን ነው ማውራት ትምላለህ ወይ? ቆይ እኔ በልጄ እምላለሁ 2000 ቆይ ፋጡማ እናቴ አንዴ ቆይ ፋጡማዬ አንዴ አይዞሽ፣ ህመሙን በጣም እንትን ስለሚል እንረዳሽ። አንዴ አይመን 12600 ድርሃም ላይ ሪያል ላይ 2000 ሪያል ሰጥቻታለሁ ነው እያልክ ያለከው? አይደለም 11000 የነበረው ከ11000 2000 ወስዳ 9000 ቀርቷል። ቆይ እሺ ያን ጊዜ በሽማግሌ 23600 ሪያል ሂሳብ ላይ ካልተሳሳትኩ ከ23600 ሪያል 11000 ሪያል በሽማግሌ ተለምነህ ስትሰጣት የሚቀረው 12600 ነው። ከ12600 ላይ 2000 ወሰደች ካልክ 10600 ነው። ከዛ አይደለም ህክምና ወጪ ወጥቷል እኮ ህክምና ወጪ ወጥቶ ወደ 5000 ምናምን ተከፍሏል እኮ ከዛ ላይ ታውቃለች። ይወሰድበት የተከፈለበት ደረሰኞች አሉ። ይሃቡ የኔ እኮ ታሰርኩኝ እኮ ከዛ በኋላ የቤት ዕቃዬ ንብረቴ ሁሉ ተወሰደ በሳውዲ መንግስት። መኪናዬ፣ ቤቴ፣ ሁሉ ነገር የተወሰደ። ስለዚህ ደረሰኞቹ ጠፍተዋል ብዬ ሊያዝ ደረሰኞቹ ጠፍተዋል ብዬ ልጻፍ? ኦልሬዲ እንደዛ ነው። እንደገና ደግሞ ምናልባት ሐኪም ቤቱም ስላለ ስለሚታወቅ ሐኪም ቤቱ የእሷ ፋይል ስለሚኖር በስሟ ይመስለኛል በመሲ ኢቃማ ይሁን በማን ኢቃማ እንደሆነ አላስታውስም በወቅቱ በዛ ራሱ ቼክ ማድረግ ይቻላል። ነፍሷን ይማረው። ኦልሬዲ በመሲ ቃማም ከነበረ የታከመችው መሲ ስለመውተች ነፍሷን ይማረው ፈጣሪ። ምንም ልናገኝ አንችልም። ስለዚህ በእምነት ፈጣሪ በሚያውቀው 5000 ምናምኑን እንደዛም ሆኖ ከራሴም ጨምሬ ትራንስፖርት እንደውም አብረን እየሄድን የመኪና አደጋ ደርሶብን የመኪና አደጋ አልደረሰብንም ፋጡማ? የመኪና አደጋ ፎቶ ሲወሰድባት ነው ሲሰጥ ነው አህመድ ሁሉ ያልሽው ሲወሰድባት አልነበረም ልቻሉ ሲወሰድባት የነበሩትን ነው የመሰሉት። እነዚህ አራቱ ናቸው የነበሩት እነሱ አራቶቹና እኛም አለ እኔም አለሁ። ሲወሰድባት ነበርሽ? አዎ እሺ። ከስራ ቦታ ጠርተው ሳውዲ እዛው ሳውዲ እያለች ነው። ኔትወርኩ ተቆራረጠባት። አሁንም ሳውዲ ነን። እዚሁ እያለሁ ነው ሀቡ ኖ እሷ ልጅቷ ታማሚዋ እህታችን ፋጡማ አህመድ አሁንም ሳውዲ ውስጥ ነው ያለችው። አሁን አገር ገብታለች ሀቡ። እሺ ቪዲዮሽ ጠፍቷል አብሪ። እሺ ሲወሰድባት ሳውዲ ውስጥ እዛው እያለች ነው የተወሰደባት? አዎ ቪዲዮሽ ጠፍቷል ማሬ። እኔም አለው ሶፊያን ችግርሽ ሀቡዬ ችግር አለው ቢጠፋ ለምን እንዴ? ስለ የሰው ስም እያነሳሽ ሰው እየከሰስሽ ቪዲዮ ማጥፋት ለምን? ራ ወንድም አልሽ ስሙን አላውቀውም አልሽ እና ልጅ ቶፊቅና አንቺ ነበራችሁ የነበራችሁት? አዎ እኔም ሌሎችም አሉ እዛ ጎረቤት ምናምን አሉ። እሺ ብሩ የት ሄደ? ከዛ አይመኒታ ተጠራ እዛ ግቢ ያሉ ቆይ አንዴ ባሉበት ቪዲዮ እንቅረጻት ብለው ቪዲዮ ለዩቱብ እንቅረጻት ብለው መጥተው ሊንኩን እልክልሻለሁ ገብተሽ ታያዋለሽ። ተለቃለች ቀርጸው ከዛ ለቀዋታል። ምን አለ መልሰው ሲሰጧት ቀርጸዋታል። ከዛ ህዝብ እንዳቅ የረዱ ህዝቦች እሷ ላይ እንደደረስ እንዳቁ ተቀርጻ እንደገና ብሯን ሊቀሟት ሲመጡ በምክንያት ነው የመጡት። ምን አሉ የቀረጽነው ቪዲዮ ሳይለንት ነው ድምፅ የለውም እና እንቀርጻችሁ ብለው እነሱ ውሸታቸውን ነው ብሩን ሊቀሟት ነው። ከዛ ልክ መቀረጽ እንደጀመረ ብሩን ስታስረክብ ሊቶፊቅ ዞር በይ በእናትሽ አንቺ አልታመምሽም አሉ ምናምን አለና ብሩን ኪሱ አስገባው። ከዛ በጣም ጸብ ተፈጠረ። ጎረቤቱ ምናምን እዛ 6 ወር ሙሉ ህክምና ስታደርግ የቆየች ናት። 6 ወር ሙሉ። ከዛ ካላስ እንደዛ ከሆነ አይመኒታ ይጠራ ተባለና አይመኒታ ተጣባ ሚራ አይመኒታን ጠራው። የምትከታተይበት ሐኪም ቤት ሄደን በሽተኛ መሆንሽን ቸክ አድርገሽ በሽተኛ ካልሆንሽ
አትሰጭም። በሽተኛ ከሆንሽ ግን ብሩን ትሰጫለሽ። እስከዛ ብሩ ማጋ ይቀመጥ ተባለና አይመኒታ ጋር ተቀመጠ። ኖ መጀመሪያ ከእሷ እጅ ብሩን ተቀብሎ ኪሱ ስር የከተተው ማን ነው? ሊቶፊቅ። ኦኬ 23,900 ያሉን ልጅ ቶፊቅ ከእጇ ወስዶ ኪሱ ስር ከተተ። ወስዶ አይመኒታ ተጠራ፣ አቧሚራ ጠራው። እዛ ቤት ብሩን ይዘው ከዛ ሳይወጡ አቧሚራ ልጅ ቶፊቅ ምናምን ብሩን ይዘው ከዛ ቤት ሳይወጡ እዛው ባሉበት ነው አይመኒታን የጣሙት ወይንስ ይዘው ብሩን ሄደው በሌላ ቀን ነው? እዛው ባሉበት አቡ እዛው ባሉበት አይመኒታ ተጠራ። ኦኬ ተጠራ። ከዛ አይመኒታን ጠርታ ከዛ ምን አሉ? በሽተኛ ከሆንሽ ብሩን ትሰጫለሽ። ሐኪም የምትከታተይበት ሐኪም ቤት እንሄዳለን። ነገ ቼክ ትደረጊያለሽ። ብሩን ትሰጫለሽ። በሽተኛ ካልሆንሽ ደግሞ ብሩን አትሰጭም አሉና እስከዛው ድረስ ብሩ አይመኒታ ጋር እንዲቆይ ተደረገ። ሁሉንም ብር ሰጡት። ኦኬ አንድ ሰው ሲሰበስብ ታማሚነቱን ሆስፒታል ወስዶ አስመርምሮ ሜዲካል ሪፖርት ሳይዝ ልጅ ቶፊቅ የሚባለው ወስዶ ሆስፒታል ሳያስመረምራት ሜዲካል ሪፖርት ሳይዝ እንዴት 23,600 ሪያል ሰበሰበ? ፈርስት ኦፍ ኦል ማለት ነው። እቺ ልጅ ታማሚ መሆኗን የሕክምና ማስረጃ በእጁ ሳይዝ ህዝቡ እንዴት ነው ዝም ብሎ ብር የሰጠው? ሄዶ በአይኑ አይቷት ነው ሀብቶ። በአይን ብቻ ይታወቃል እንዴ? በአይን ማስመሰል ይችላል። ኖ ሶሪ፣ በአይኔ ልልብሽ አልችልም። አሁን እኔ በሽተኛ መስላል አልመስልም። ሀብቶ አይሰማኝ ማስመሰል እኮ አርቲስቶች ፊልም ላይ እንዴት ሪፖርት እጄ ላይ ሳይመጣ ዝም ብዬ አንድ ሰው እስቲ እኔ ቤት ተመርምሮ የህክምና ማስረጃ ሳያመጣ ገንዘብ የተሰበሰበለትን ሰው አሳዩኝ። እንዴት ነው በአይኑ አይቷት? በአይን በሽታ ይታያል እንዴ? ወረቀት አላት እኮ ሀቡ፣ የ6 ወር ወረቀት አላት። 6 ወር ስትከታተልበት የቆየች ወረቀትና መድኃኒት አላትና ወረቀቱን ካመነበት ምንድን ነው ድንገት ሀሳብ አስቀይሮ ታይውን ጨርስ። እሺ ሐኪም ቤት ወስደ አረ አመታት አስቆጥሯል ሀቡ። ልጅቷ ቆይ እራሷ እሱን ትነግርሻለች። እሱን ብታብራራልሽ ይሻላል። ምክንያቱም ትክክለኛ የሆነውን አመት እንድትነግርሽ ሀቡ። እሺ በጣም ጥሩ አይነት ነገር 23,600 ሪያል ይቺ ታማሚ ልትታከምበት ልጅ ቶፊቅ በሶሻል ሚዲያም በምንም የሰበሰበውን ብር ዩቱብ ላይ ቀርጸው ሲሰጧት አሳይተው ህዝቡ እንደተሰጣት ነው የሚያውቀው። ከዛም በኋላ መጥተው የቀረጽነው ቪዲዮ ጥራት የለውም ድምፅ የለውም ብለው በአካል መጥተው ወሰዱባት። ህዝቡ ብሩ እንደተወሰደባት አታውቅም እቺ ልጅ። ህዝቡ ብሩ እንደተወሰደባት ህዝብ አያውቅም። እና አሁን ላይ እቺ ልጅ ብሩ እስካሁን ድረስ አልተሰጣትም ነው እያልሻለሽ? ቆይ ልጨርስልሽ። አሁን ያልሽ የመጣሽበት ልክ ነው። ሁሉንም ያልሽው ከዛ እንደዛ ሐኪም ቤት ሄዱ። ልክ ባልኩሽ ቀን በመነጋታው ሐኪም ቤት ሄድን ሁላችንም። ከዛ ሐኪም ቤት ስንሄድ እንዳለ ገና በሩ ላይ ስትገባ ያቋታል። ፋጡማ እኔ በአረብያ የሚገፏት ሁሉ በቃ ተቀበሏት፣ አይናቸው እያየ በብረቱ። ልክ ስትከታተል የነበረችበት ሐኪም ቤት እንትን ዶክተር ጋር ወሰዷት፣ ቀጥታ ወሰዷት። የሆነ ፎቅ ላይ ነበር ወሰዷት። ልክ አይመኒታ ሁላቸውም ዶክተሩን አገኙት። ከዛ እንዳለ ስትከታተልበት የነበረውን ሁሉ አሳያቸው። በሽታዋ ምን እንደሆን ሁሉ እንዳለ አሳያቸው። ከዛ በሽታዋ በተባለችበት በቀጠሮ ሰዓቱ 6 ወር ሙሉ ስትከታተል ቆይታ ከዛ በሰጣት ቀጠሮ ልክ ሪፈር ጽፎላ ነበር ሌላ ሐኪም ቤት ማለት ነው። እዚሁ ሳውዲ አረቢያ ጅዳ ሆኖ ሌላ ሐኪም ቤት ከ6 ወር በኋላ በሽታው ሳይሻላት ሲቀር ሌላ ሐኪም ቤት ሂጂ ብሏት፣ በዛ ሰዓት ደግሞ ገንዘብ ስለሌላት ስላልሄደች በሽታዋ በቃ ተቀይሯል ምናምን ብሎ እንደገና እዛ ሐኪም ቤት እንድትሄድ አዞ ምናምን እነሱም ይቅርታ ብለው በቃ ውፍ በሉም ብለው ልጁን ይሄ በሽተኛ አይደለችም ያለውን እንዴት አይነት ምቀኛ ምናምን ብለው ሰርበው አውፋሉን። ከላስ በውፍታ እንትናል አይመኒታ ሕክምናዋን ይጨርስ ካሁን በኋላ የጀመረውን አሉና ከዛ ሙስተሽፋ ቡክሽያን የሚባል ሙስተሽፋ እንዲወስዳትና ሕክምናዋን እንዲጨርስላት ተደረገ። ከዛ አይመኒታ ምንም አይነት ሕክምና ሳያደርግ ዛሬ መጣሁ ይላል፣ ነገ መጣሁ ይላል። እች በሽተኛ በር እያየ ዝሆር ላይ ይቀጥራትና ሀቡ ለሊት 6 ሰዓት ድረስ በር እያየ ሳይመጣ ይቀራል። እሱ የዛን ጊዜ ቲክቶከር ነው ዩቱበር ነው ዓለም ያውቀዋል። እሷን እዛ ቦታ ይሰጣትም ሀቡ ሰው የላትም። አንደኛ በደንብ አጠናት። መጀመሪያ
ምንም ከጎኗ ሰው እንደሌለ ትልቅ ሴት እንደሆነች በቃ ሁሉም ነገር ካጠና በኋላ በቃ ተዋት። ከዛ አሁንም በሌላ ጊዜ ይቀጥራታል። አሁንም በሌላ ጊዜ እንደዚህ እያለ ጭውት ሲልባት ማለት ነው። እኔ ለሌላህ ነው ታውቂያለሽ፣ ስደት ላይ ያለን እንተዛዘናለን እና የሆነ ወርቅ አግኝቻት ነው እኔ ለራሱ ቤት ውስጥ አስገብቻት ምናምን እርዳታ አድርገንላት ከዛ እንደዚሁ ሌላ የእሷን አክባሪ የሰሙ እንደዚሁ ቤታቸው እየወሰዷት እንደዛ እያለች ነው ኑሮዋን ስትገፋ የነበረችው እና ከዛ ለእኔ እያለቀሰኝ ስትነግረኝ የሆነች መሲ የምትባል ታውቂያት ከሆነ ሞታለች እና የእሷ ጓደኛ ነው እና ለእሷ እንደዚህ እያለ እየተጫወተባት ነው አላሳከማትም ምናምን ብለን ስንነግራት እንዴት ነው እንዲህ የምታደርገዋል? አሁን ህዝብ ቢሰማስ ወገኖቻችን አዋጥተውላት ቢሰሙ ምን ይሉናል ምናምን ስትለው ከዛን ጠጥሮ አንድ ቀን ወስዷት ዶክተሩ ወጥቷል ብሎ ማስታገሻ መርፌ በጣም ስለታመመች ማስታገሻ መርፌ አስወግቶ መለሳት። ከዛ ውጭ ምንም አይነት ሕክምና አልተደረገላትም ምንም አይነት። ከዛ በማግስቱ ሀቡ በጣም ነው የምታለቅስበት። በማግስቱ ጋማውን ያዘው ሾርጣ ቤቱ መጥቶ ሾርጣ ጋማውን ሲይዘው ሹሜሲ እስር ቤት ገባ። ተከየል አይመለስም እንዴ ኢቃማ እያለው ተያዘ። በምን ጉዳይ እንደሆነ ጉዳዩን አላውቅም። እንዴት ይያዛል? አላሁ አለም ሀቡ እሱ ሲመጣ ይነግርሻል ይሄን ሁሉ። ከዛ እስር ቤት ገባ። እስር ቤት ገብቶ 1 ዓመት ተቀምጦ ወደ ሀገር እስር ቤት ተይዞ እስር ቤት ገባ። እስር ቤት ከመግባቱ በፊት የሆነ እነ ሙሀጅሩ ቆይዝች መሀል የረሳኋታል እነ ሙሀጅሩ ምናምን ተሰበሰቡና የሆነ ለምንድን ነው ብሯን የማትሰጠው እንዴት ይደረጋል ምናምን ብለው ግሩፕ ከፍተው በዋትስአፕ ከዛ አመነ እንዳለ አመነ። ምክንያቱም መሸወድ አይችልም ከባድ የሆኑ ቲክቶከሮች ምናምን ስለሚያውቁት ማለት ነው። ከዛ ወላሂ ከሐኪም ቤት እንዲወጣ አድርገው በብትር እየሄደ 11 ሺህ ሪያል እንዲመልስ አደረጉት። ምን ሆኖ ነው እሱ ሐኪም ቤት የሚገባው? ታሞ ሐኪም ቤት ገባ። እስር ቤት ከመግባቱ በፊት ቀደም ብሎ ነው የምልሽ። ከዛ በቃ 11 ሺህ ሪያል እንዲሰጥ አደረጉትና ልክ እዛች እታመመችበት ቤት አለችበት ቤት ሄዶ 11 የሆነ ጓደኛው ነው እሱም አላብሮ ያንን ብር ሰጧት። 11 ሺህ እንደሰጣት ውሎ አላደረም። እስር ቤት ገባ። ተይዞ እስር ቤት ገባ። እስር ቤት 1 ዓመት ተቀምጦ አገር ገባ ለ15 ቀን። ሌላውን ብር እንዲጨርስ 15 ቀን ይዘውለት ነበር ሀቡ ከ23 ሺህ ላይ 23,600 ሺህ ይሆናል 12,600 ሪያል። እሺ ከዛ 15 ቀን ሌላውን ሁሉንም ብር እንዲሰጥ 15 ቀን ይዘውለት የ15 ቀን ሳይሞላ እስር ቤት ገባ። እሺ እስር ቤት ገባ። 1 ዓመት ታስሮ ከዛ ወደ ሀገር ገባ። ወደ ሀገር ሲገባ እሷ ደግሞ በጣም ህመሙ ሲባባስባት ወደ ሀገር እንድትገባ ተደረገ። ወደ ሀገር እንድትገባ አደረጓትና አገር ሁሉንም ነገር ጨራረሱላትና አለጡል ሀገር ገባች። እሱን የጨረሰችላት ያቺ መሲ የምትባለው የሞተችው ነች። እናት ነፍሷን ይማረው ደግ። አዎ ከዛ ቀጥታ አገር ገባች። አገር ገብታ ልጅቱ በሽታዋ አልለቀቃትም ሀቡ ቤተሰብ የላትም። በቃ ከባድ የሆነ ፈተና እዛም ገጠማት። አይመንን ልታገኘ ከገባች በኋላ አይመንን ትልቅ ሴት ናት እኮ ሀቡ ምንም አታውቀው። ሀታ አሁን ቲክቶክ ላይ እኔ ግቢ ብትላት አታውቀውም። ቁጥሯን ሰጥታኛለች እንደምንም ብላ ትደውልልኝና እንዴት እንደሚገባ ታሳይ እንደሚገባ አይታ መታ ካልገባች እኔ በስልክ ላደርጓች እዚህ ጋር ህዝቡ ፊት የደረሰባትን ነገር ተናግራ ሀቋ እውነት የምታወሪው ነገር ሁሉ ትክክል ከሆነ ማስረጃ ማቅረብ ከቻላችሁ እቺ ሴት 12,600 ሪያል አላት አይመን ታጋ ማለት ነው። እውነት እስከመጨረሻው ብሯ እስኪመለስላት ድረስ አላቆምም። እውነት ከሆነ የምታወሪው ማስረጃ ከተገኘ የሚያምረው ጌታዬ ምስክሬ ነው ሀቡ እውነት ነው። የሚያምረው ጌታዬ አላህ ምስክሬ ነው እውነት ነው። መረጃ ተለቃለች ዩቱብ ላይ ያለች። አሁን የዋትስአፕ ቁጥርሽን ትሰጭኝና ሸራረግልሻለሁ እያንዳንዱ ትከታተያለሽ። ኦኬ እኮ ማስረጃ የሰበሰበ ገንዘብ የህዝብ ብር ማንም ሰው ህዝብ ለታማሚ ብሎ የረዳውን ብር ማንም ሰው ሊበላ አይገባም። እውነት ከሆነ የምታወሪው እና 12,600 ሪያሏን አይመኒታ ይዞ እሷ እንደዚህ እየተሰቃየች ከሆነ ሁሉ ነገር እውነት ከሆነ አዲስ አበባ ውስጥ ከሆነ ያለችው ሰው ልካለሁ። ሰው ልክ ሄዶ የሚያያት ሁሉ ነገር ከአዲስ አበባ ውጭ ከሆነ አልችልም። እኔ አዲስ አበባ ውስጥ ከሆነ ሰው ልካለሁ። ሁሉን ነገር ሰው የሚያይልኝ አይደለችም ልጅቱ
አይመኒታ ማሪ ችግር የለውም። በእንትን ትቀርባለች። በዩቱብ እናቀርባታለን። ሄዶ ማየት እንደውም እዛ ሰው አናጣም። ብሯ እንዲመለስላት ነው። በቲክቶክ ትገባለች ነው የምልሽ። እዚህ ጋር ገብታ ቪዲዮ አብርታ ፊቷ እየታየ የደረሰባትን ነገር የምትናገር ከሆነ ማስረጃ የምታቀርቡ ከሆነ ጉዳዩ እውነት ከሆነ ቃል እገባለሁ እኔ እስከ መጨረሻው እንደማልተወው። የዚች ምስኪን ታማሚ ሀቅ ህዝቡ የረዳት ሀቅ ማንም ሰው እንዲበላው አልፋታም። እኔ እውነት ከሆነ እኔ እውነት ነገር ከያሱ ሀቁ ሳይመለስ ተማመንብሻለሁ። ሀቁ እሺ እኮ ተማመንብሻለሁ እንደምታደርግ። አሁን አንቺ ዋትሳፕ ቁጥርሽን ስጭኝ፣ የሴትዮዋን ስልክ እንድትልኪልኝ ማለት ነው። አገር ገብታ ሁሌ እያለቀሰች በቃ የሆነ እንደ ከብት ነው የሚያስጓጉሯት እና በሽታው እያለቀሰች የሆነ ኬሚሴ ልጅ ናትና ኬሚሴ መጥቶ ቅልጥ ባለ ሰርግ አገባ። እኔ ግን ስቃይ ላይ ነው ያለሁት አለች። በሰርግ የኬሚሴ ልጅ ነው ያገባው። ታገኘው ማነው? የኬሚሴ ልጅ ያገባው ቅልጥ ባለ ሰርግ እሱ አይመን ይታ እኮ ልታናግረው ሞክራለች። ምናልባት እስር ቤት ውስጥ የሆነ ነገር ደርሶበት ይሄ መርሳት ጀምሮ ከሆነ 12,000 ሪያል ሀቅ አለኝ አንተ ጋር፣ እኔ ታማሚ ነኝ አላልቅስብህ ሀቄን ስጠኝ ብላ ጠይቀዋለች ወይ? እኔ ጥያቄ ጠይቀው አታውቅም። በለኛል ሀብታም ነው ህዝብ ያውቀዋል አለች። ምን ሀብት አየሽ? አመለካከቷን ሀብት አለው ቢሊኒየር ነኝ እያለ እኮ ነው ሚዲያ ላይ። እስኪ አይመኒታ ሚሊዮነር ስለሆነ ይገለኛል። እንደዚሁ በሽተኛ ሆኜ እየተፋቀቅኩ ብኖር ይሻለኛል፣ ይገለኛል እሱን ከተናገርኩ አለች። ተከየሊ ማሪ ምክንያቱም አሁን ህዝብ ሰምቷል። እዚህ ጋር 3,000 ህዝብ ሰምቷል። ሴትዮ የሆነ ነገር ብትሆን ከአይመኒታ ራስ አንወርድም። እሺ አንወርድም። አሁንም አዎ እሺ ከዛ ሀቡ ከዛ እንደዛ እየሆነ እያለ እኔ በጣም ብዙ ጥሩ እንባዎች ያነቡ አይኖች የታፈኑ ድምጦች ይወጣሉ እሷ ጋር። ስለዚህ አሁን ሀቅሽ ይወጣልሻል ምናምን ብዬ ነግሬያታለሁ። እሺ ብላ አሁን ሁሌ ሪከርድ ታደርግልኛለች በኢሞ ሀቡ እንዴት ሆንሽ አገኘሻት ምናምን ትለኛለች። እና አንቺ በተራ ነው ብዙ ጊዜ እየጻፍኩላት ነው አላስገባችኝም። ዱአ አድርጌ እንድታስ የሚያላግጥ ሳቅ ያፈነው ድምፅ ይመስላል። ግን ኦልሬዲ ቪዲዮ ማብረታች ስታወሪ ድምፅሽ እንደዛ ስለሆነ ነው ያመንኩሽ። የፋለሁ እኔ ላይ እንዲደረግ እናቴ ትሙት ነው የምላችሁ። እኔ ላይ እንዲደረግ የማልፈልገውን ነገር ሰው ላይ እንዲደረግ አልፈልግም በፍጹም። በቃ እኔ ላይ እንዲደረግብኝ እኔ ሀቄ እንዲበላብኝ አልፈልግም። ስለዚህ የሰው ሀቅ ሲበላም ያመኛል። በተለይ ደግሞ አቅም አለኝ የሚሉ ታዋቂ ነን፣ ሀብታም ነን፣ ቆንጆ ነን፣ እውቀት አለን ብለው የሚያስቡ ሰዎች ሌላን ምስኪን ድሃን ከካሜራ ጀርባ ሲበድሉ ሳይ ያመኛል። እኔ ላይ እንዲደረግ ስለማልፈልግ ነገ እኔ በሽተኛ ልሆን እችላለሁ፣ እኔ የአልጋ ቁራኛ ልሆን እችላለሁ፣ እኔ ጠያቂ ላጣ እችላለሁ። በዛን ሰዓት እኔን ማንም እንዲጠቀምብኝም እንዲበድለኝም አልፈልግም። ገባችሁ? ያ ያመኛል በጣም። ሴትዮዋ በአካል መቅረብ አለባት። እዚህ ጋር በቪዲዮ እዚህ ጋር ቀርባ የሆነውን ነገር ስትናገር ማስረጃዎች ስታቀርብ እኔ እስከ መጨረሻው ድረስ ሄድበታለሁ። የዚች ታማሚ ሀቅ ህዝብ ያዋጣላት ሀቋ ማንም እንዲበላባት አልፈልግም። ሀራም፣ ይህ ግፍ ነው። ስለዚህ አሁን አንቺ ዋትሳፕ መንበርሽን ስጭኝ፣ የሴትዮዋን ቁጥር ላኪልኝ። ሴትዮዋን ዋትሳፕ ካላት ዋትሳፕ ላይ ላውራት። ከዛ ሰው ቲክቶክ እንዲከፍቱላት ጎረቤቶች ምናምን በጎረቤትም በሰውም ቲክቶክ ትምጣና እዚህ ጋር ቪዲዮ አብርታ ፊቷን እያየ ነው ትንገረን። ነገር በውስጥ ለውስጥ አልሰራም። ለምን ገንዘብም ሲያዋጣ ህዝብ ነው የሚያዋጣው። ምንም ነገር ከህዝቡ ጋር አብሬ ነው ማድረገው። እኔ ብቻዬን ይኸውልሽ፣ ለመልካም ነገር ብለሽ የምታደርጊው ነገር ሊጎዳሽ ይችላል። እኔ አሁን በጣም ብዙ ጠላቶች አሉኝ። ለሀቅ ስለምቆም፣ ለምስኪን፣ ለድሃ፣ ለተበዳይ ስለምቆም ህገወጥ ደላሎች ይዝቱብኛል። ቤተሰቦች ሼት እንደሚሮን እናውቃለን። አንቺ የእንደዚህ ሰፈር ልጅ ነሽ፣ እንዲህ ነው የምናረግሽ ምናምን ይሉኛል። እስካሁን ድረስ ምንም ነገር ሊሆን ያልቻልኩት ያለ መረጃ ያለ ማስረጃ ስለማልንቀሳቀስ ነው። ገባሽ? ለእያንዳንዱ ነገር ማስረጃ ስለ እዛ ላይ ፈጣሪ ከሀቅ እውነተኞች ጎን ነው። ሺህ ሰው ቢጠላሽ አንድ አላህ የወደደሽ ይበልጣል። ፈጣሪ ሁሌም ከጎንሽ ነው። ትክክል። እሱ የፈጠረን አምላክ አለ። ሁላችንን የሚወደናል፣ ሁላችንን የሚጠብቃል። በጣም እንድታምኝ ደግሞ አሁን በዚህ ቅጽበት ማለት ነው አቧሚራን አስገብተሽ ጠይቂው። መጀመሪያ በዚህ ምን ቤት ነው? ምን አገባው? እሱ ምን አረገ? ጉዳዩ ውስጥ ከባድ ሚና የተጫወተ እሱ ነው። ምን አድርገው? እያንዳንዱ ያስረዳሻል። ብሩ ከእሷ እጅ ተቀምቶ ከተሰጠች በኋላ ከእሷ እጅ ተቀምቶ ሁሉ
ሁሉ ነገር ያውቃል እዛ ውስጥ በቃ ሁሉ ነገር ተጀምሮ ተሰጥታ እስከምትቀማ ድረስ አሚራ የሚያስፈልገው እዚህ ጋር አይመኒታ ሲጠየቅ ከካደ ነው ምስክር የሚያስፈልገው። እኔ ጉዳይ ዋጋና ከአይመኒታ ጋር ቀጥታ ብሩ ከበላው አካል ጋር ነው እኔ ጉዳይ። ሌላ ሰው ማንጋጋት አልፈልግም። የሚመለከተው አካል ብቻ። አቡ አሚራ ቢሆን ብሩን የበላው አቡ አሚራ እንጠይቃለን። ብሩን የበላው አይመኒታ ነው ብለሻል አይደል? አይመኒታ ነው የተቀበለው ብለሻል። እናትየው ትምጣ፣ አዎ ሴትዮዋ ትምጣ። ተበዳይና በዳይ ብቻ እዚህ ጋር ባሉበት እንነጋገራለን። አሁን አንቺ ስልክ ቁጥርሽን ስጭኝ።